በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷን በየጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ አሜን። በዚህችም ዕለት ጸጋ፣ ጥበብ፣ ማስተዋልና እውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይህም ቅዱስ ከንጉሥ ቴዎዶሲዮስ መኳንንቶች ውስጥ ነበረ። እርሱም ለሰው ሁሉ ርኅራኄ የሚያደርግ በሽተኞችንም የሚጎበኛቸውና የሚያረጋጋቸው ነበረ። በችግርና በመከራ ስለሚኖሩት የሚራዳቸው ዘንድ ወደ ጌታ ይጸልይ ነበረ። ስለ ከሃዲው ንስጥሮስ በኤፌሶን የኤጲስቆጶሳት ጉባኤ በተደረገ ጊዜ የጉባኤው ርዕሰ መንበር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስን በመጣ ጊዜ ይህ ቅዱስ ሱስንዮስ ኤጲስቆጶሳቱንና ቅዱስ ቄርሎስን ያገለግላቸው ነበረ። በዚያን ጊዜም በአስጨናቂ ደዌ ተይዞ ታመመ። በደዌውም ውስጥ ሳለ ቃል ከሰማይ ወደ ታላቅ ሰርግ እንደሚጠራው ራእይን አየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስም ያድንህ ዘንድ ስለ አንተ ጌታችን ኢየሱስ ክርስቶስን እለምነው ዘንድ ትፈቅዳለህን? አለው። እርሱም ገንዘቤን ለድሆች እስከምሰጣው አባቴ እሻለሁ ብሎ መለሰ። ቅዱስ ቄርሎስም ጸለየለትና ከደዌው ዳነ። ተነስቶም ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ተመልሶ ተኛና በሰላም አረፈ። ቅዱስ ቄርሎስም በላዩ ጸሎት አድርሶ ገንዞ ቀበረው። ባረፈባት በዚች ዕለትም መታሰቢያውን እንዲያደርጉለት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን አስተዋይ የሆነ የተመሰገነ ክርስቶስ አረፈ። ሚስት ባገባ ጊዜም በጾምና በጸሎት እያገለገሉ በድንግልና በአንድነት ኖሩ። በሌሊትም ማቅ ለብሰው እየብቻቸው ይተኙ ነበረ። በቀንም እርሱ በጎችን እየጠበቀ በዱር ይውል ነበረ። እርሷም ለእንግዳም ምግብ እያዘጋጀች ትውል ነበረ። ከስምሪቱም በገባ ጊዜ የእንግዶችን እግር ያጥብ ነበር። እርሷም ማዕድን በማዘጋጀት ታገለግል ነበረ። ፍጹማን መነኮሳትም ስራቸው እንዴት እንደሆነ ይገልጥላቸው ዘንድ ወደ እግዚአብሔር በጠየቁ ጊዜ ገድላቸው ክርስቶስና በሚስቱ ተጋድሎ መጠን አልደረሰም የሚል ቃል ከሰማይ ወደ እነርሱ መጣ። እነዚያ መነኮሳትም ሄደው ስራቸውን መረመሩ። በጭንቅ በግዳጅም ስራቸውን ገለጡላቸው። እያደነቁም ተመለሱ። በእንዲህ ያለ ስራም ኑረው በሰላም አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳነ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የከበረው የመላእክት አለቃ የኡራኤል የበዓሉ መታሰቢያ ነው። ዳግመኛም የበጸሎተ ሚካኤልና ጌታችን በመስቀል ላይ ጎኑን በተወጋ ጊዜ የነበረው የመኮንኑ ዮራኖስ መታሰቢያቸው ነው። የኤዎስጣቴዎስም ልደት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን ደግ የሆነና በጎ ምግባር ያለው ምጽዋት መስጠትንም የሚወድ ላይከ ማርያም አረፈ። የዚህ ቅዱስም የእናቱ ስም ሮማነ ወርቅ ነው። እርሷም መካነ ሥላሴን የሰራች የኢትዮጵያ ንጉሥ የናኦድ ልጁ ናት። አባቱም የንጉሠ ገይን ልጅ ነው። ይህም ቅዱስ ከተወለደ በኋላ በክርስቲያን ወገኖችና በንጉሥ ልብነ ድንግል ላይ መከራና ስደት ሆነ። የዚህን ንጉሥ ዜና ግን በነገሥታት ታሪክ ተጽፎ ስለሚገኝ ትተነዋል። ንጉሥ ልብነ ድንግልም ካረፈ በኋላ ገላውዴዎስ ነገሰ። እስላሞችም በእርሱ ላይ ተነሱ። ከቀኖችም በአንዱ ሲዋጋ ድል ለእርሱ ሆነ። በኋላ ግን ድሉ ለእስላሞች ሆነ። የዚች ዓለም ስርዓቷ እንዲህ ተለዋዋጭ ነውና ያን ጊዜም ይህን ጻድቅ ላይከ ማርያምን ይዘው አሚም ወደሚባለው አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸውም እንዳልተባበራቸው አየው። የተማረኩትንና የተገደሉትን በሚያያቸው ጊዜ ያለቅስ ነበርና ስለዚህ እንዲሰልቡት አዘዘ። ይህንንም የጃንደረባነት እድል ሁሉ የሚያገኘው አይደለም ለተሰጠችው እንጂ። ክብር ይግባውና ጌታችን እንዳለ ከእናታቸው ሆድ ጀምሮ ሕጽዋን የሆኑ አሉ። በጦርነት ጊዜ ሰዎች ሕጽዋን ያደረጓቸውም አሉ። ስለ መንግሥተ ሰማያትም ራሳቸውን ሕጽዋን ያደረጉ አሉ። ይህን ሊፈጽም የሚሻ ይፈጽም። ከዚህ በኋላም ወደ ቱርክ ወሰዱት። በመንገድም ብዙ መከራ አገኘው። በገመድ ላይ ዘቅዝቀው የሚሰቅሉበት ጊዜ ነበረ። በውሃ ጥማትና በፀሐይ ቃጠሎ የሚያሰቃዩበት ጊዜ ነበረ። በጌታችንም ፈቃድ ከየመን አገር ደረሰ። የእስላሞች ንጉሥም ወደ እርሱ እንዲያቀርቡት አዘዘ። ከዚህም በኋላ በእግዚአብሔር ፈቃድ በየገጹ ሊናገሩት በማይቻል በታላቅ ተአምር ወደ ኢትዮጵያ ሀገር ተመለሰ። ከዚህም በኋላ ቤተ ክርስቲያን ሠራ። በድሆችና በችግረኞች ላይ ቸርነትን አደረገ። ብዙ ትሩፋትንም አደረገ። የጻድቃንና የሰማዕታትንም መታሰቢያቸውን ያደርጋል።
ይልቁንም አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏን መታሰቢያ በየወሩ ያደርግ ነበረ። እረፍቱም በደረሰ ጊዜ ይኸውም የጥበብ ሁሉ ፍጻሜ ሞት ነው። ወንዶችና ሴቶች አገልጋዮችን ነጻ አውጥቶ አባቶቹ ወደ ሄዱበት ዓለም ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙም አሜን።